ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው መድብልና እንዲሁም ቅድስትዬ እና ብሩክ ሆነው ተቀምጠው ሳለ በሩ በኃይል ተቆርቆሮ ነበረ። እሱም እንግዲህን በጣም ደንግጠው ነበረ። መድብል ተቀመጥ እሷ ትክፈተው እኔ እከፍታለሁ በማባባልም በጣም ሲደነባበሩና በጣም ተደናግጠው አይተናቸው ነበረ። ማን ይሆናል ምን ይሆናል እንግዲህ የሚለውን ሁላችንም በጉጉት ነበር እየጠበቅን ያለ ነው። መድብል በሩን ሲከፍተው እንግዲህ ያላሰበው ነገር ነው። እሱም ማነው ብሩክና ሉላ ነበሩ ማለት ነው። እና ብሩክና ሉላ እንግዲህ ቆይ ብሩክ እንዴት እንደዚህ ታደርጋላችሁ? ለምንድነው እንደዚህ የሆንከው? ለምንድነው እንደዚህ አንተ አሞክ የመጣው ምናምን ለምንድነው በሽታን የማታስተምመው ሲለውም እንግዲህ አይኔ እኮ ደህና ነኝ እንደው ሞገስን ይሄንን ብሩክን ልጠይቀው ብዬ ነው ይላል ማለት ነው። እና እንደዛ ሲለውም እንግዲህ መድብልም እነሱ ወደ እናንተ ካልመጣን ይላሉ፣ እናንተ ደግሞ ወደ እነሱ መጣችሁ ማለት ነው። ቆይ ሉላ እሱ እንደዚህ ቢልሽ አንቺ እንዴት እሽት ይዋለሽ ሲላትም አይ ምን ላድርገው እምቢ ስላለኝ እኮ ነው ካልሄድን አለኝ ትላለች ማለት ነው ሉላ። ሞገስ በዚህ ጊዜ ዝም በላት ለራሷ ማየት ፈልጋለች ማለቴ መጠየቅ ፈልጋለች። ወደው መንቀሳቀሱን ስለምንፈልገው ነው። እኔም ደግሞ ዶክተሩ መንቀሳቀስ አለብክ ስላለኝ ወደው መንቀሳቀስ ስለምፈልግ ነው በማለትም እንግዲህን ይነግራታል ማለት ነው። እሺ በቃ ነው ግቡ ምን ይደረጋል ሞተ ያዳንከው ጓደኛ አሁንም እንደታመመ ነው ይላሉ ማለት ነው። ከዛ ይገባሉ ሰላምታ ይለዋወጣሉ። እና ሰላምታ ተለውጠው እንግዲህን ሞገስን በጣም ይቅርታ አንተ ጓደኛዬ እናም አሳልፌ ሰጥቻለሁ ከድቼህም አንተ ግን በችግሬ ጊዜ ሁሌም ከጎኔ ነህ ይለዋል ማለት ነው። ከዛ እንደዛ ሲለውም አረ ምንም ችግር የለውም አትጨናነቅ በማለትም እንግዲህ ሞገስ ይመልስለታል ማለት ነው። ሉላንም ይቅርታ እንግዲህ ለጠላት አሳልፌ ስለሰጠሁሽ ሲላትም ምንም ችግር የለውም አንተ ጊዜ የለህም ነበረ እኔ ደግሞ ጊዜ ነበረኝ ይባባላሉ። ሞገስ በዚህ ጊዜ ብሩክ ታውቃለህ በጣም ጸጽቶ ነበረ እንዴት ስለውም ምክንያቱም ሉላንም መልሽ ያገኘሃት አንተን ግን ይቅርታ ሳላደርግልክ በዛው ስትጠፋ በጣም ጸጸት ነበረ ያዘኝ ሁሌ አስታውሳለሁ በጸጸት ምናምን ይለዋል ማለት ነው። እሱም እንደዛ ሲለው እንግዲህ እኔስ ብሆን እኔም በጣም ነው የምጸጸተው ግን ከዛ ጊዜ በኋላ አንተ እንዳልተቀየምከኝ ግን አንድ ነገር ተረድቻለሁ። እሱ ምንድነው አንተ እንዳልተቀየምከኝ ተረድቻለሁ በማለትም ይነግረዋል። ሞገስም እንዴት ትቀየመሃለሁ ከዚህ የበለጠ እኮ ብዙ ነገሮችን አሳልፈናል ጓደኝነት እንደዚህ ነው እንዴ በማለትም እንግዲህ ይመልስለታል። በነገራችን ላይ ሞገስ የጓደኝነት ጥግ ነው። ያ ሁሉ ነገር ሚስቱን አሳልፎ ሰጥቶበት ብዙ ነገር አድርጎ ግን ከብሩክ ጎን እንግዲህ ሁሌም በችግሩ ጊዜ ከጎኑ ነበረ። ለሁላችንም እንደ ሞገስ አይነት ጓደኛ ይስጠን ነው ብለው እና ቅድስትዬን እንግዲህ እንኳንም ተፈታልሽ በማለትም እንግዲህ ይነግራታል። አንተም እንኳን በሰላም ተረፍከ ይባባላሉ። ሉላ አሁንም እንግዲህ እንደተመለከትነው ጠበቃው አልተዋትም። ለምንድነው ስልክ የማታነሺው ሲላትም ቆይና አሁንም ቢሆን እኮ ሰው ቤት እኮ ነው ያለነው አሁን ራሱ ሌላ ክፍል ሄጀ ነው የማነሳልክ ስልክ ስትለውም አያገባኝም እባክሽን ይኸውልሽ ዛሬ ታልመጣሽ ቅጣቱ ይራዘማል በማለትም ይነግራታል። ይህን ቅጣት ነው የምታራዝመው ስትለው እንደነገርኩሽ ነው ወይ ወደ ከተማ ወተን ሽርሽር እንሄዳለን ሲላትም እኔ እንኳን ወደ ገጠር ልሄድ አይደለም ለሽርሽር እዚሁ ከተማ ውስጥ እንኳን ለመንቀሳቀስ ያልተፈቀደልኝ ሴት ነኝ ምናምን ስትለው አይ እንደዛ ከሆነ ነገውኑ መጥተሽ እኔም ማግኘት አለብሽ ይላታል። እናም እንደዛ ሲላትም እንግዲህ አንቺ እኮ ቆይ ባልሽን ሀብትና ንብረታችሁን አትፈልጉትም ሌላውስ ተይው ባልሽን አትፈልጊውም ሲላትም እንግዲህ አንተ እኮ ቢያንስ እንኳን ስትጠይቀኝ እንዲሳካ አድርገህ ጠይቀኝ ስትለውም አንተ እኮ የምትጠይቀኝ የዘላለም ጸጸት ነው ትለዋለች ማለት ነው። እሱም ደግሞ ለምን ለአንድ ቀን እኮ ነው የጠየኩሽ ለአንድ ቀን ብቻ እንትን በይኝና ከዛ ወደ ሀብትና ንብረታችሁን አስመልስላችኋለሁ ሲለውም ሉላ ይሄንን ነገር እሺ ብሎ እንኳን አላደርገውም ምክንያቱም ይህ የዘላለም ጸጸት ነው መቼም ቢሆን ይሄንን ነገር አላደርገውም ስትልም እንግዲህ ትነግረዋለች።
እንደዛ ስትለው ጠበቃውም እሺ እንደዛ ከሆነ የሚፈጠረውን ዝም ብለሽ ጠብቂኝ ብሎም እንግዲህ ስልክ ይዘጋባታል። ብሩክና ሞገስ እንግዲህ የልጅነታቸውን ትውስታ መድብል አንስቶባቸዋል። ታውቃላችሁ አንድ ቀን የሆነ ችግር ላይ ሆናችሁ ያንን ችግሩን ትታችሁ ተመካከሩ ነበረ በማለትም እንትን ይለዋል። አዎ እኛ ከትምህርት ቤት ስንመጣ ሁሌ ባስ ላይ ተንጠልጥለን ነበር የምንመጣው። አንድ ቀን አህያ ላይ ወተን አህያው ከታክሲ ጋር ወስዶ አላተመንና እኔ የዛለት የሞትኩኝ ነበር እየመሰለኝ። ከዛ ሁሉ ደግሞ የገረመኝ ብሩክ ቆይ ባክን እንወርድልሃለን እያለ አህያውን ይለምነው ነበረ ሲልም መድብል ከዛማ አህያው ከራሱ ላይ ማስወረድ ነበርና የሚፈልገው ላጥ አለና እኛን ከታክሲ ጋር አላት ማንተቶን ሄደ። የዛለታ የመጨረሻ ሞትኩ ነበር የመሰለኝ። እናም እናቴ ቄስ ከይዘ ሄዳ ቄሱን በቀዝቃዛ ውሃ ሲረጫይ ስነቃ የት ነኝ ነበረ የሚል ነበረ ከአንደበቴ የወጣ ስልም እንግዲህ ብሩክ በዚህ ጊዜ ከሚገርመው ነገር ደግሞ አንድም ሰው የመለሰለት የለም ሲል እናቴ ደግሞ በጣም በደስታ እልልተውን ነበር ያቀለጠችው። ወይኔ እናቴ በማለትም እንግዲህ ብሩክ ይሄ ሞገስ እንትን ይላል ማለት ነው። እናም እንደዛ ሲል እኔ ታላቃቸው ስለሆንኩኝ ይላል መድብል። እኔ ታላቃቸው ስለሆንኩኝ አታስጠጉኝም ነበረ ሲልም እንግዲህ እንዴ አቻህን ፈልግ ነዋ በማለትም እንትን ይለዋል ማለት ነው። እና ቅድስት አሁን ላይ በጣም ደስተኛ ሆናለች። ምክንያቱም ብሩክ ስለተፈታላት ብሩክን እንግዲህ አንድ ነገር አድርገውት ሆኖ እያለችም በጣም ትጨነቅና ትጠበብ ነበረ። እና ሉላ በጣም ከፍቷታል። ምን ሆነሽ ነው ፊትሽ ላይ የሀዘን ፊት ነው የሚታየው ስትላትም ቅድስትዬ አይ ደህና ነኝ ዝም ብዬ ነው ትላለች። እና ቆይና ሞገስስ እንዴት ነው ሲል ደህና ነው እግዚአብሔር ይመስገን ስትልም እንዴ በቃ ከተሻለው ቶሎ ተጋቡ ምናምን ትላታለች። አይ ቅድስትዬ ዝም ብሎ መጋባት አለ እንዴ ስትልም እንዴ ብትጋቡ እኮ ያማሳማ እኮ አርፎ ይቀመጥ ነበረ ስትልም አይ ቅድስትዬ ተይው እባክሽ አንዱ ሲሄድ አንዱ ክፉ ይመጣል በማለትም ህይወት ለሷ ፈተና እንደሆነች ለቅድስትዬ ትነግራታለች። አንቺስ እንዴት ነሽ አታገቢም እንዴ እኔን አግቢት ያለሽ ስትልም አይ ሎላዬ ማን ላግባ ብለሽ ነው? አይ ከብሩክ ጋር እንደምትዋደዱ ሞገስ ነግሮኛል ስትላትም ቅድስት አንቺ አይ ሎላዬ ይሄንንም ወሬ ብሎ ነገረሽ ስትላትም አዎ ነግሮኛል ላግባሽ ብሎ ከጠየቀሽ አይንሽን እንዳታሽ ብሩክ ጥሩ ባልና ታማኝ ባል እንደሚሆን አልጠራጠርም ትላታለች። ቅድስትዬም እሺ እንግዲህ አድርጎልኝ ነው እሞክራለሁ በማለትም እንግዲህ ይሳሳቃሉ። እኔ ምልሽ ሞገስን ተወጀዋለሽ አይደለ ስትላት አዎ በጣም ነው የምወደው ነፍሰ እስከሚወጣ ስትልም አንቺስ ትላታለች። እኔም ትላላ እንግዲህ ይሳሳቃሉ። ማህሌት አሁን ላይ ድጋሚ ከብሩክ ጋር አብሮ ለመሆን ተስፋ አላት። እሱም እንግዲህም በባለፈው መድብል እንደተመለከት ነው ጎዳና ላይ ቁጭ ብላ ሲመለከታት ብር ለምሳ ብሎ ሰጥቷት ነበረ። እናም በዛ እንግዲህን መድብል ካዘነልኝ ብሩክ እንደሚያዝንልኝ አልጠራጠርም የሚል ስሜት ነው ያላት። ኤፍራታ እንግዲህን መድብል ብር ሰጠኝ ስትላትም የሆነ የቅናት መንፈስ ቢሆንም እንዴት ባናቅም እንግዲህን እንዴት ብር ሰጠሽ እንዴት ብር ሊሰጥስ ቻለ በማለትም ጥያቄ ፈጥሮባታል። እናም አሳዝኘው ጎዳና ላይ ተቀምጬ ሲያየኝ ለዛ ነው የሰጠኝ ስትላትም ጠይቀሽ ሆነ አይደለ እንዴት ከሱ ብር ትቀበያለሽ ስትላትም ቀንተሽ ባልሆነ ይኸውልሽ ቀንተሽ ከሆነ የብሩክ ወንድም መሆኑን ላስታውስሽ ደግሞ አንቺን አይፈልግሽም ስትላትም እኔ ይፈልገኛል መቻልኩኝ ትላታለች። ሲጀመር ቆይ አንቺ እንዴት ወደዛ ሰፈር ልትሄጂ ቻልሽ እንዴ? ራስሽ ሂጂና ብሩክን ይቅርታ ጠይቂው ስትይ ወደዛ ሰፈር እንድትኬሽ ትይኛለሽ እንዴ ትላታለች። አይ አይመስለኝም ትላለች እንግዲህ ኤፍራታ። እናም ማህሌት እንግዲህ ምንድነው ያለች ምን ይታወቃል ከብሩክ ጋር ይቅርታ አድርጎልኝ በአንድ ቤት እንኖር ይሆናል እንደ በፊቱ እንደ በፍቅር ስትልም እንደ በፊቱ ማለት አግብቶሽ ስትላት አዎ ምን ይታወቃል ትላለች። አይ እሱስ ሂጂና ይቅርታ ጠይቂው ከእንግዲህም በኋላ ችግር መግባት በጣም ነው የሰለቸው ግን ከሱ ጋር አብሮ ይሆናል የሚለውን ሀሳብ መቼም ቢሆን እንዳታስበው ስትላትም እንግዲህ እኔ ግን ቅድስትዬን በጣም አደንቃታለሁ ትላታለች። ከዛ በፊት ግን ምንድነው ያለቻት ቅድስትዬን ለመግደል እያሰብሽ ምሳሌን ለመግደል እያሰብሽ እንዴት ነው ብሩክ መልሶ ሚስቱ ሊያደርግሽ የሚችለው ትላታለች። አሁን በድጋሚ ይቅርታ ያደርግልኝ እንጂ ጥሩ እናት ነው መሆንላት ለምሳሌ ትላለች። ለቅድስትዬስ ጥሩ አሰሪ ትሆኝላታለሽ? አይ
ለሷስ መቼም ቢሆን አልሆነላትም። ብችል ከዛ ከቤት ነው ማስወጣት። አየሽ እኔ ግን ቅድስትዬን በጣም ነው ማደንቃት። ምክንያቱም ያን ሁሉ ነገር ችላ አንቺን ከቤት አባራ ቤቱ የቤቱ ንግስት ሆናለች ይላታል። ስትላትም እንግዲህ ግን እኔም እኮ መድብል እኮ ብሩክ ሊያገባ እንደሆነ ነግሮኛል፣ ግን ውሸት ነው አላመንኩም፣ እኔን ለማናደድ ይመስለኛል ስላለ አይ ውሸት አይመስለኝም፣ እርግጠኛ ነኝ ብሩክ ሊያገባ ከሆነ ቅድስትዬን ነው የሚያገባው፣ ብትፈጥን ይሻልሻል በማለትም ኤፍራታ ትነግራታለች። እናም እንደዛ ስትላት እንግዲህ ለመርዙ ደላላው ደውላለታለች ማለት ነው። መርዙ ደላላው ጋር እንግዲህ ትደውልና ላገኝ እፈልጋለሁ ሲልም እንዴ ለኔ ለምንድን ነው የምትፈልጊው? ወይውልሽ እንደዚህ ጠንቋይ ምናምን ፈልገሽ ከሆነ የሆነ ጥቁር በግ ሰጅለት ምናምን እያለም እንግዲህ ይቀልድባታል ማለት ነው። አይ አትሰማኝም እንዴ አንተን ነው የምፈልግህ ምናምን ትለዋለች። እንዴ ቆይ ጥቁር ሰው መስዋዕት አድርጊ ተብለሻል እንዴ? ወይኔ አባቤ የተቀየመውኝ እኮ ነው ሰው ስላላኩላቸው ምናምን ይላል። እንግዲህ ይሄ ቀባጣሪ የሆነ ደላላ። እናም እንደዛ ሲላት እንግዲህ አይ እኔ ላገኝህ ነው ቁጥርህን ሰው ነው የሰጠኝ ምናምን ትለዋለች። እና ኮሚሽን አለው ወይ ሲልም አወዳለው ምናምን ይላታል ማለት ትለዋለች። ከዛሽ ምናምን ይባባሉና እንግዲህ ያለሽበትን ንገሪኝ እኔ እመጣለሁኝ ያለሽበት ቦታ ምናምን ይላታል። እናም ይገናኛሉ። እንግዲህ ከመሀሌት ጋር እንዴት ነው የምታምሪው ምናምን ይላታል። አምራለሁኝ አይደል አለች። አዎ በጣም ነው የምታምሪው ይላታል። እናም እንደዛ ሲላት ቁጥርህን እንግዲህ ዝና የሚባለው ሰው ነው የሰጠኝና ከሆኑ ሰዎች ጋር አይተዋል መሰለሽ ዝና ይሄንን ሰው ነው የማውቀው ተይው እባክሽ ግን ምንድነው ምናምን ብሎ ቅድስትዬ ስትለው ወይኔ ቅድስትዬ የኔ ምናምን የኔ ቆንጆ የኔ ብርቱካን ይላታል። እና እንደዛ ሲላት እንግዲህ አሁን ላይ ደግሞ ይሄ ዝና ደግሞ እንግዲህ እቺን የታገተችው ልጅ እወድሃለሁ በይኝ ለምንድን ነው እስከ ዛሬ ሚስቴ እንዳልሆነሽ ታውቂያለሽ ሲላትም ስላልፈለግሽ ምናምን አይደለም እኔ ያቺ ሉላ የምትባል በህይወት ስላለኝ ነው እሷ ከሞተች አንቺ ሚስቴ ትሆኛለሽ ይላታል። እናም ሲላትም እንግዲህ ከነሷም የሆነ አንዳንድ ነገሮች ስለ አባቷ ትነግረዋለችና ያው አማራጭም ስለሌላት እንግዲህ እሽታ ብቻ ነው ያለችው እወድሃለሁ ምናምን በይኝ ምናምን ይላታል። ደግሞ አንተ ጤነኛ ትመስለኝ ነበረ ለካ አይደለህም አለችው። ወድና የተከበራችሁ ቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።